አንድ ኩባንያ ወይም ድርጅት ትርፋማ ነው ግን ሊወድቅ ይችላል። አዎ ትርፍ ብቻ በቂ አይደለም። ለምን ካል እውነተኛ መልስ በሶስት ወሳኝ ምሰሶዎች ላይ የተመሰረተ ነው። ብዙ ሰዎች አንድ ኩባንያ ጥሩ ነው ወይም መጥፎ ነው ብለው ሲጠየቁ ብዙ ጊዜ የሚፈርዱት ነገር ትርፋማነት ብቻ በቂ ነው ብለው ያምናሉ። ነገር ግን የፋይናንስ ስርዓቱ በመሰረቱ በሶስት ነገሮች ወይም ፒላሮች የተመሰረተ ነው። ትርፋማነት፣ የፋይናንስ ጤንነት፣ እውነተኛ የገንዘብ ፍሰት ላይ ዲፔንድ ይሆናል። እነኝን የመሳሰሉትን በዝርዝር ለማየት እስከ ቪዲዮ መጨረሻ ድረስ ተከታተሉ። ሰላም እንደምን አላችሁ የዩኒቨርሳል ጋይድ ቤተሰቦቼ። እንግዲህ በዛሬው ቪዲዮአችን አንድ ኩባንያ ጤናማ መሆኑን እንዴት ማወቅ እንችላለን ወይም እንዴት ማወቅ ይቻላል የሚለውን ርዕስ ይዤላችሁ መጥቻለሁ። እንግዲህ በዛሬው ቪዲዮ ወይም በዛሬ ቆይታችን አንድ ኩባንያ በእርግጥ ትርፋማ፣ አስተማማኝና ኢንቨስትመንት የሚገባው መሆኑን የምናረጋግጥበት ወሳኝ መሳሪያዎችን እንመለከታለን ማለት ነው። ላይክ የፋይናንስ መገለጫዎች ወይም ይሄ ፋይናንሻል አናሊሲስ የምንላቸውን እነኚህ ሶስቱ ፒላርስ ወይም ምሰሶች፣ የፋይናንስ መሰረቶች ብለን የምንጠራቸው ወይም በአንድ የኩባንያ ወይም በአንድ ድርጅት ውስጥ በጣም በፋይናንስ ውስጥ ሊዘወተሩ የሚገቡና በጣም ወሳኝ ነገሮች የምንላቸውን ነጥቦችን አነሳለን ማለት ነው። በዚህ ርዕስ ውስጥ እንግዲህ ሶስቱ ምሰሶች እነማን ናቸው የሚለውን እነ ገቢ መግለጫ፣ ኢንካም ስቴትመንት፣ ባላንስ ሺት፣ ካሽ ፍሎ እና ፕሮፊታቢሊቲ ሬሽዮ ወይም አናሊሲስ የምንላቸውን እንዲሁም ደግሞ በአንድ ካምፓኒ ውስጥ እንዴት አናላይዝ የምናደርግበትን መረጃን ወይም ዳታ እንዴት አናላይዝ እናደርጋለን የሚለውን ኮንሰፕት እናያለን ማለት ነው። በመጀመሪያው እንግዲህ የምናገኘው እንግዲህ ሶስቱ ምሰሶች ወይም ፒላርስ ኦፍ ፋይናንሻል ስቴትመንት ወይም ፋይናንሻል ፕላን የምንለውን እንግዲህ ስናይ በዋናነት እንግዲህ እነኚህ በሶስት የፋይናንስ መገለጫዎች ላይ ያተኩራል ማለት ነው። ስለዚህ የመጀመሪያው ላይ የምናገኘው እንግዲህ የገቢ መግለጫ ነው፣ ኢንካም ስቴትመንት የምንለው ማለት ነው። ይሄ እንግዲህ በአንድ የተወሰነ ጊዜ ውስጥ ኩባንያው ምን ያህል ገቢ እንዳስገባና ምን ያህል ወጪ እንዳወጣ የሚያሳይ ስቴትመንት ነው ማለት ነው። ስለዚህ የኩባንያውን ትርፋማነት በዚህ ይለካል ማለት ነው። ስለዚህ በዚህ ውስጥ ምንድን ነው የሚካተቱት ብለን ስናስብ ደግሞ የመጀመሪያ የተጣራ ትርፍ ወይም ኔት ኢንካም የሚለው ነገር እዚህ ውስጥ አናላይዝ ይደረጋል። ይሄ ደግሞ ከሁሉም ወጪዎች ይሄ ኮስት ኦፍ ጉድ ሶልድ የምንላቸው ይሄ ስራውን ለማስኬድ ወይም የካምፓኒውን ወይም የድርጅቱን ስራ ለማስኬድ ያወጣናቸው ወጪዎች ማለት ነው። ስለዚህ እነሱ የመሳሰሉትን ወጪዎች በዝርዝር ይቀመጣሉ። የወለድ ምጣኔ እንዲሁም ታክስን ጨምሮ በኋላ የቀረውን የኩባንያውን ትክክለኛ ትርፍ የሚያሳይበት ስቴትመንት ኢንካም ስቴትመንት ወይም የገቢ መግለጫ ብለን እንጠራዋለን ማለት ነው። ስለዚህ በመጀመሪያ እንግዲህ ይህንን ካየን፣ በሁለተኛ እንግዲህ የምናገኘው ደግሞ የሂሳብ ሚዛን ወይም ባላንስ ሺት የምንለው ነው። ባላንስ ሺት እንግዲህ የኩባንያውን ንብረቶች ወይም ዕዳዎችና የባለቤቶች ድርሻ ወይም ሼር ሆልደርስ የምንላቸው በአንድ የተወሰነ ጊዜ የሚያሳይ ነው። ይሄ ኩባንያው ምን ያህል ዕዳ እንዳለበት፣ ንብረቶች ወይም አሴት የምንላቸውን ነገሮች ምን ያህል አለው የሚለውን ነገር የሚያሳየን ኮንሰፕት ነው። ስለዚህ ይሄ ማለት ደግሞ እነኝን የአካውንቲንግ ኢኩዌዥን ይጠቀማል ማለት ነው። ስለዚህ አሴት ኢኳልስ ቱ ሊያቢሊቲ ፕላስ ኢኩዌሽን ባላንስ መምጣት አለበት ብሎ ነው የሚያስበው። ይሄ የአካውንቲንግ ኢኩዌሽን የግድ ባላንስ መምጣት ያለባቸው ኮንሰፕት ነው። ያ ማለት ንብረት እኩል ይሆናል ዕዳ ሲደመር የባለቤት ድርሻ ከማጋ እኩል ይሆናል ማለት ነው። ከመጀመሪያ ንብረታችን ጋር እኩል ይሆናል የነዚህ ድምር ማለት የዕዳና የባለቤት ድርሻ ማለት ነው። ይህ መሰረታዊ የሂሳብ ቀመር ሚዛናዊነትን ያረጋግጣል፣ ባላንስ መሆናቸው ማለት ነው። ኩባንያው ምን ያህል ጠንካራ መሰረት እንዳለው ለማወቅ ጭምር የሚያስችለን የፋይናንሻል አካሄድ ነው ማለት። ስለዚህ የሂሳብ ሚዛን ወይም ባላንስ ሺት የምንለው ይሄንን ነው ማለት ነው። በሶስተኛ እንግዲህ የምናገኘው የገንዘብ ፍሰት መግለጫ ነው፣ የካሽ ፍሎ ስቴትመንት የምንለው ማለት ነው። በአንድ የተወሰነ ጊዜ ውስጥ ወደ ኩባንያው ምን ያህል ገንዘብ እንደገባና ምን ያህል እንዳወጣ የሚያሳይ ስቴትመንት ነው። ስለዚህ ይህ መገለጫ በዋናነት ገንዘብ ወይም ይሄ ካሽ ጥሬ ገንዘብ የምንለው ላይ ብቻ ፎከስ የሚያደርግ ነው። ስለዚህ ምን ያህል ገንዘብ ወጣ፣ ምን ያህል ገንዘብ ገባ የሚለውን የሚጠቁመን ምን እንላለን ማለት ነው፣ ካሽ ፍሎ ስቴትመንት ብለን እንጠራዋለን ማለት ነው። ስለዚህ በጥሬ ገንዘብ የት እንደገባና ማን እንደወጣ፣ እንዴት እንደወጣ የሚያብራራ ወይም ኦፕሬሽኖችን ወይም የኢንቨስትመንቱን እንቅስቃሴ ወይም ሙቭመንት የሚገልጥልን ስቴትመንት ነው ማለት ነው። ካሽ ፍሎ ስቴትመንት የምንለው ማለት ነው። ስለዚህ በአጭሩ እንግዲህ ስናያቸው ኢንካም ስቴትመንት ኩባንያው ትርፋማ ነው ወይስ አይደለም የሚለውን ይመልስልናል ማለት ነው። በሁለተኛ ደግሞ ያየነው ባላንስ ሺት ደግሞ ኩባንያው ምን አለው፣ ዕዳውስ ምን ያህል ነው የሚለውን
የሚመልስልን ስቴትመንት ነው ማለት ነው። በሶስተኛ ደግሞ ካሽ ፍሎ ስቴትመንት ካርድ ደግሞ ምንድን ነው የሚሆነው ማለት ነው? ኩባንያው በእጁ በቂ ገንዘብ አለው ወይስ የለውም የሚለውን የሚነግረን ስቴትመንት ነው ማለት ነው። ስለዚህ በዚህ መልኩ ስናየው፣ በሌላ መልኩ ደግሞ የምናገኛቸው ደግሞ የገቢ መግለጫ ትንተና፣ ይሄ ወደ አናሊሲስ ስንገባ ደግሞ እነኚህ ስቴትመንቶች ሰራን ማለት ምንድን ነው የምናደርገው ማለት ነው? ወደ አናላይዝ ለማድረግ ነው፣ ትንተና ነው። ፋይናንሻችን እንዴት እየሄደ ነው፣ እንዴት ማለት ምን አይነት መልክ አለው፣ ምን አይነት ፕሮፊታቢሊቲ ወይም ምን አይነት ትርፍ እናመጣለን የሚለውን የሚነግረን ነው ይሄ አናሊሲስ ማለት ነው። ስለዚህ የገቢ መግለጫ ትንተና ፕሮፊታቢሊቲ አናሊሲስ የሚለው የገቢ መግለጫም በመተንተን ትርፋማነትን እንፈትሻለን ማለት ነው። ስለዚህ ቁልፍ መለኪያዎቹ እነማን ናቸው ብለን ካልን ደግሞ በዚህ በፕሮፊታቢሊቲ አናሊሲስ ውስጥ የመጀመሪያው ሽያጭ ነው ወይም ረቨኒው ነው። አንድ ካምፓኒ ወይም አንድ ኩባንያ ድርጅት ምን ያህል የሸጠውን ማለት አገልግሎት ሰጥቶ ወይም ሸጦ ሊሆን ይችላል የሚያገኘው ገቢ ማለት ነው። ስለዚህ እነኛ ገቢዎች ምንድን ናቸው ማለት ነው? ለድርጅቱ ገቢ ነው ማለት ነው። ሌላኛው ደግሞ የሚያወጣው የወጪ ዋጋ ወይም ኮስት ኦፍ ጉድ ሶልድ የምንላቸው ወይም ከሁሉም በላይ ደግሞ የተጣራ ገቢ ይሄ ኔት ኢንካም የምንለው ከነዚህ መነሻነት ይነሳል ማለት ነው። ስለዚህ የተጣራ ገቢ ኩባንያው ሁሉንም ወጪዎች ከታክስ ማለት ታክስ ወይም ግብር ከከፈለ በኋላ ምን ያህል እንዳተረፈ የሚነግረን ማን ነው ማለት ነው? ፕሮፊታቢሊቲ አናሊሲስ ብለን የምንጠራው ነው ማለት ነው። ስለዚህ ይሄ ምን ያካትታል ማለት ነው? ሽያጭ፣ ሬቬኒው የምንለውን የውጭ ዋጋዎችን ወይም ኮስት ኦፍ ጉድ ሶልድ ብለን የምንጠራቸው ወይም ኤክስፔንሶችን እነኝን በሙሉ አካቶ ኔት ኢንካም የተጣራ ትርፍ በኋላ ከግብር በኋላ ከታክስ በኋላ የተጣራ ገቢ አናላይዝ የሚደረግበት የስቴትመንት አይነት ነው ማለት ነው። ሶስተኛው እንግዲህ በዚህ የምናገኘው እንግዲህ የሂሳብ ሚዛን ትንተና፣ ይሄ ቅድም እንግዲህ ባላንስ ሺት ብለናል። ወደ አናሊሲስ ስንገባ ደግሞ ባላንስ ሺት አናሊሲስ ብለን እንጠራዋለን። ስለዚህ የድርጅቱን ወይም የካምፓኒውን የፋይናንሻል ጤናማነት ማረጋገጫ ምንድን ነው ማለት ነው? የሂሳብ ምዘና ትንተና ወይም የሂሳቡን ጤናማነት አሴት ኢኳልስ ቱ ላያቢሊቲ ፕላስ ኢኩዊቲ ብለን የምንጠራውን ጤናማነቱን የምናረጋግጥበት ትንተና ነው። ይህ ደግሞ ምንድን ነው የሚያሳየን ማለት ነው? ኩባንያው የፋይናንስ ማለት የኩባንያውን የፋይናንስ ጤንነት የሚያሳየን ነው። እዚህ የሂሳብ ሚዛኑ እኩሌታ ወይም ይሄ አካውንቲንግ ኢኩዌዥን ብለን የምንጠራውን ሁሉ እውነት መሆን አለበት፣ ኢኳል መሆን አለበት፣ ሪል መሆን አለበት። ስለዚህ ንብረቶች ከዕዳና ከባለቤት ድርሻ ጋር ተደምረው እኩል መሆን አለበት፣ ወይም አሴት ኢኳልስ ቱ ሊያቢሊቲ ፕላስ ኢኩዊቲ ብለን ምን ማለት እኩል መምጣት አለባቸው፣ ባላንስ መምጣት አለባቸው። ስለዚህ ሚዛን የምንለው ይሄ ኢኩዌዥን የምንለው መምጣት አለበት ማለት። ስለዚህ ንብረቶቹ ወይም አሴት ብለን የምንጠራቸው ፈጣን ከሆኑ ዕዳዎች ሊያቢሊቲ ጋር ሲነጻጸሩ ምንድን ነው ማለት ነው? የኩባንያውን የመቋቋም አቅም ወይም ይሄ ሊኩዊዲቲ እንገመግምበታለን ማለት ነው። ስለዚህ ይሄን የምንጠቀምበት አንዱ ዘዴ ነው ማለት ነው። ሌላኛው እንግዲህ የምናገኘው የገንዘብ ፍሰት ትንተና ነው። ይሄ ሰስቴናቢሊቲ አናሊሲስ የምንለው ማለት ነው። ይሄ ማለት የገንዘብ ፍሰት መግለጫው ክፍሎቹ ሶስተኛውና ወሳኝ የገንዘብ ፍሰት መግለጫ ነው በአካውንቲንግ ኤንድ ፋይናንስ ላይ ማለት ነው። ስለዚህ ይህ መግለጫ ኩባንያው ወረቀት ላይ ሳይሆን በእውነተኛ ገንዘብ ምን ያህል እንደሚተነፍስ ምን ያህል ትራንዛክት እያደረገ እንዳለ የሚያሳየን አናሊሲስ ነው። ስለዚህ አወንታዊ የስራ ፍሰት ወይም ይሄ ፖዚቲቭ ካሽ ፍሎ ፍሮም ኦፕሬሽን የሚለውን ኩባንያ በዋናነት ስራውን ራሱ ችሎ ገንዘብ ማመንጨት እንደሚችል የምናሳይበት መንገድ ነው ማለት ነው። ስለዚህ በዚህ በአካውንቲንግ ኮንሰፕት ውስጥ አንዱ የምናገኘው ይሄ ነው ማለት ነው። ሌላኛውና የመጨረሻው እንግዲህ የምናገኘው የሬሾ ትንተና ነው። እንግዲህ የሬሾ ትንተና ወይም ሬሾ አናሊሲስ ብለን የምንጠራው ትንተናውን ውጤታማ ለማድረግ የፋይናንስ ሬሾዎችን እንጠቀማለን። ስለዚህ ምን ያህል አናላይዝ ለማድረግ እያንዳንዱን ትንተናውን ማለት ነው። ስለዚህ ምን ያህል ሪል ነው ይሄ ድርጅት የሚያካሄደው ፋይናንሻል ትራንዛክሽን ምን ያህል ሪል ነው፣ ምን ያህል እውነት አለው የሚለውን ነገር የምናይበት መንገድ ነው ማለት። ስለዚህ ሬሾ አናሊሲስ እንላለን። ሬሾ አናሊሲስ እንግዲህ የፋይናንስ ቁጥሮችን በማዛመድ ነገሮችን በቀላሉ ለከስተመር ወይም ለውጨኛ ኤክስተርናል ሰው ለማስረዳት የምንጠቀምበት መንገድ ነው። ስለዚህ ለምሳሌ አሁን ከረንት ሬሾ የምንለው አለ። የአሁኑ ሬሾ የአጭር ጊዜ ዕዳዎችን የመክፈል አቅም የምናሳይበት መንገድ ነው። ይሄ ደግሞ የዕዳና የባለቤት ድርሻ ወይም ይሄ ዴፕት ቱ ኢኩዊቲ ማለት ዴፕት ቱ ኢኩዊቲ ሬሾ ብለን የምንጠራው ማለት ይሄ ደግሞ ኩባንያው በዕዳ ምን ያህል ፋይናንስ እንደሚያገኝ
የሚያመለክተን ሲሆን በሌላኛው ደግሞ የትርፍ ዕዳጌ ፕሮፊታብል ማርጂን የምንለው ከሽያጭ ውስጥ ምን ያህል ወደ ትርፍ እንደተለወጠ የሚያሳየን ነው ማለት ነው። እንግዲህ በአጠቃላዩ የፋይናንስ መገለጫዎች ወይም ትንተና ምንድነው? የመመርመሪያ መነጽር ጭምር ነው። ለምን ፋይናንሻል ፍሎ እንግዲህ የተለያዩ ክስተቶች የሚያስተናግድ የተለያዩ ትራንዛክሽኖች የሚያስተናግድ እንደመሆኑ መጠን እያንዳንዱ ትንተና ማለት የመመርመሪያ መነጽር ጭምር ነው ለፋይናንሱ ዘርፍ ማለት። ስለዚህ እነዚህ መግለጫዎች ማንበብና መተርጎም ከቻል በኋላ በጨለማ እንጓዝም ማለት ነው። ስለዚህ የኢንቨስትመንትና የንግድ ውሳኔዎቻችን ምን ይሆናሉ ማለት በጠንካራ መረጃ ላይ መሰረት እናደርጋለን ማለት ነው። ስለዚህ ይሄን ይመስላል ማለት ነው። እንግዲህ ይሄንን ቪዲዮ እንግዲህ እስከ መጨረሻው ድረስ እንደተከታተላችሁ አምናለሁ። እንግዲህ ለወደፊት የሚሰራላችሁ ሀሳብ ኮመንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ርዕስ እስከምንገናኝ ድረስ ቻው።